ምዕራፍ 27 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግሥት መጀመሪያ ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። እግዚአብሔር እንዲህ ይለኛል፣ እስራትና ቀንበር ሥራ፣ በአንገትህም ላይ አድርግ። ወደ ይሁዳ ንጉሥም ወደ ሴዴቅያስ ወደ ኢየሩሳሌምም በመጡት መልእክተኞች እጅ ወደ ኤዶምያስ ንጉሥ፣ ወደ ሞዓብም ንጉሥ፣ ወደ አሞንም ልጆች ንጉሥ፣ ወደ ጤሮስም ንጉሥ፣ ወደ ሲዶናም ንጉሥ ላካቸው። ለጌቶቻቸውም እንዲነግሩ እንዲህ ብለህ እዘዛቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለጌቶቻችሁ እንዲህ በሉ፣ ምድሪቱን በምድርም ፊት ያሉትን ሰዎችንና እንስሶችን በታላቅ ኃይሌና በተዘረጋችሁ ክንዴ ፈጥሬአለሁ። ለዓይኔም መልካም ለሆነው እሰጣታለሁ። አሁንም እነዚህን ምድሮች ሁሉ ለባሪያዬ ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ ሰጥቻለሁ። ይገዙለትም ዘንድ የምድረ በዳ አራዊትን ደግሞ ሰጥቼዋለሁ። የገዛ ራሱም ምድር ጊዜ እስኪመጣ ድረስ አሕዛብ ሁሉ ለእርሱና ለልጁ ለልጅ ልጁም ይገዛሉ። በዚያን ጊዜም ብዙ አሕዛብና ታላላቆች ነገሥታት እርሱን ያስገዙታል። ለባቢሎን ንጉሥም ለናቡከደነፆር የማይገዛውን ከባቢሎንም ንጉሥ ቀንበር በታች አንገቱን ዝቅ የማያደርገውን ሕዝብና መንግሥት ያን ሕዝብ በእጁ እስካጠፋው ድረስ በሰይፍና በራብም በቸነፈርም እቀጣዋለሁ ይላል እግዚአብሔር። እናንተ ግን ለባቢሎን ንጉሥ አትገዙም የሚሏችሁን ነቢያቶቻችሁንና ሟርተኞቻችሁን ሕልም አላሚዎቻችሁንና ቃላተኞቻችሁን መተተኞቻችሁንም አትስሙ። ከምድራችሁ እንዲያርቋችሁ እኔም እንዳሳድዳችሁ እናንተም እንድትጠፉ ሐሰተኛ ትንቢትን ይናገሩላችኋልና። ነገር ግን ከባቢሎን ንጉሥ ቀንበር በታች አንገቱን ዝቅ የሚያደርገውንና የሚገዛለትን ሕዝብ በአገሩ ላይ እተዋለሁ። እነርሱም ያርሷታል ይቀመጡባትማል። ለይሁዳ ንጉሥ ለሴዴቅያስም በዚህ ቃል ተናገርኩ፣ ከባቢሎን ንጉሥ ቀንበር በታች አንገታችሁን ዝቅ አድርጉ፣ ለእርሱና ለሕዝቡም ተገዙላቸው፣ በሕይወትም ኑሩ። ለባቢሎን ንጉሥ ይገዛ ዘንድ እምቢ ስላለ ሕዝብ እግዚአብሔር እንደ ተናገረ አንተና ሕዝብ በሰይፍና በራብ በቸነፈርም ለምን ትሞታላችሁ? ሐሰተኛን ትንቢት ይናገሩላችኋልና ለባቢሎን ንጉሥ አትገዙም የሚሏችሁን የነቢያትን ቃል አትስሙ። እኔ አልላኳቸውምና፣ ነገር ግን እኔ እንዳሳድዳችሁ እናንተና ትንቢት የሚናገሩላችሁ ነቢያትም እንድትጠፉ በስሜ ሐሰተኛ ትንቢት ይናገራሉ ይላል እግዚአብሔር። ለካህናትም ለዚህ ሕዝብም እንዲህ ብዬ ተናገርኩ፣ እግዚአብሔር እንዲህ ይላል፣ ሐሰተኛውን ትንቢት ይናገሩላችኋልና የእግዚአብሔር ቤት ዕቃ በቅርብ ጊዜ ከባቢሎን ይመለሳል የሚሏችሁን የነቢያቶቻችሁን ቃል አትስሙ። እነርሱም አትስሙ፣ ለባቢሎን ንጉሥ ተገዙ፣ በሕይወትም ኑሩ። ይህችስ ከተማ ስለምን ባድማ ትሆናለች? እነርሱ ግን ነቢያት ቢሆኑ የእግዚአብሔርም ቃል በእነርሱ ዘንድ ቢገኝ በእግዚአብሔር ቤትና በይሁዳ ንጉሥ ቤት በኢየሩሳሌምም የቀረችው ዕቃ ወደ ባቢሎን እንዳትሄድ ወደ ሠራዊት ጌታ ወደ እግዚአብሔር ይማለሉ። የባቢሎን ንጉሥ ናቡከደነፆር የይሁዳን ንጉሥ የኢዮአቄምን ልጅ ኤኮንያንንና የይሁዳንና የኢየሩሳሌምን ከበርቴዎች ሁሉ ማርኮ ከኢየሩሳሌም ወደ ባቢሎን ባፈለሳቸው ጊዜ ስላልወሰዳቸው ዓምዶች፣ ስለ ኩሬውም፣ ስለ መቀመጫዎቹም በዚችም ከተማ ስለ ቀረች ዕቃ ሁሉ የሠራዊት ጌታ እግዚአብሔር እንዲህ ይላልና በእግዚአብሔር ቤትና በይሁዳ ንጉሥ ቤት በኢየሩሳሌምም ስለ ቀረችው ዕቃ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ትወሰዳለች፣ እስከምጎበኛትም ቀን ድረስ በዚያ ትኖራለች ይላል እግዚአብሔር። በዚያን ጊዜም አወጣታለሁ፣ ወደዚህም ስፍራ እመልሳታለሁ።